የሰው ልጆች የሚሰደቡበትን ስድብ ለራሱ ወስዶ ራሱ ተሰደበ። እነሱ እኮ ከስድብ የራቁት እኮ ስድባቸውን ወስዶ እኮ ነው። እሱ ታሞ ሌላውን ያጽናናል። እነሱ እንዲህ ካለቀሱ እናቱ ድንግል ማርያም ከኋላ ዮሐንስ አቅፏት እንዳትወድቅ ምን ያን ያለቀሰችው? በክርስቶስ ደም ነው እኛ የታረቅነው። በክርስቶስ ደም ነው የዳንነው። በክርስቶስ ደም ነው ነፃ የወጣ ነው። በክርስቶስ ደም ነው የነጻ ነው። አንተ ሰው እውነት ዛሬ ከኔ ጋር በገነት ትኖራለህ? ጌታ ያው ሁሉ ያደረጉበትን ሰዎች አምላክ ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። ለእኛ ብሎ እኮ የተሸጠ ጌታ እኮ ለእኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችሁ በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። ከዛ የሰሙነ ሕማማት ስንተኛ ቀን ገባን? አሁን ዛሬ ሐሙስ ገባን። ሐሙስ የተለያዩ ስሞች አሉት። የመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ እንደምናገኘው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ በአይሁዳውያን ከመያዙ በፊት በጌቴሰማኒ ሆኖ ለመጨረሻ ጊዜ ጸለየበት ስለሆነ ጸሎተ ሐሙስ ይባላል የመጀመሪያው። ሁለተኛው ምሴተ ሐሙስ ይባላል። ምሴተ ሐሙስ ጌታችን ኢየሱስ ክርስቶስ ለመጨረሻ ጊዜ የአይሁዳውያንን ፋሲካ ከሐዋርያቶች ጋር ተሰብስቦ የበላበት ነው። ፋሲካን ማዕድ የቆረሰበት ቀን ነው። በዚህን ሰዓት ይሁዳ አለ፣ አብሮ ማዕድ በልቷል። ምሴተ ሐሙስ። ሶስተኛው የአዲስ ኪዳን ሐሙስ ይባላል። አዲስ ኪዳን የተመሰረተበት በይፋ የተመሰረተበት ቀን ነው። የብሉይ ኪዳን ስርዓት እንዳለፈ መርገሙ እንዳለፈ አዲስ ኪዳን እንደተተከረና እንደተጀመረ የተበሰረበት ቀን ነው። ሶስተኛው የሚስጥር ቀን ይባላል። ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ይህ ስለ አዲስ ኪዳን የሚቆረሰው ስጋዬ ነው ብሉ ብሎ ሰጣቸው። ጽዋውን አነሳና ወይኑን አንስቶ ባርኮ ይህ ስለ አዲስ ኪዳን የሚፈሰው ደሜ ነው፣ ጠጡ። ይህንን ስትበሉ ይህንን ስትጠጡ ስጋዬን ነው የምትበሉት፣ ደሜን ነው የምትጠጡት። ይህን ብትበሉ ይህን ብትጠጡ ለዘላለም በሕይወት ትኖራላችሁ፣ እኔም በእናንተ ልብ ውስጥ እናንተ በእኔ ልብ ውስጥ ትኖራላችሁ። ይህን ሁልጊዜ አድርጉት ብሎ የሚስጥር ቁርባን የሰራበት ቀን ነው ሐሙስ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በእርሱ እርሱም በእኔ ውስጥ ይኖራል ብሎ ዮሐንስ ወንጌል ምዕራፍ 6 ላይ እንዳለው እርሱ የተሰራበት ቀን ነው። ሌላኛው የትህትና ቀን ይባላል። የትህትና ቀን ጌታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቶቹን የደቀ መዛሙርቱን የአገልጋዮቹን እግር ያጠበበት ቀን ነው። ዘንድሮ እግሩን የሚያነሳ እንጂ እግር የሚያጥብ የለም። እግሯን ነው የምታነሳብሽ በነገር ስትወጪ ስትገቢ፣ በስድብ በሽሙጥ እግሩን ነው የሚያነሳብህ፣ በመተት በሟርት በስድብ እግሩን የሚያነሳ ብቻ ነው ዘንድሮ ያለው። ጌታ ግን ዝቅ ብሎ ተንበርክኮ የአገልጋዮቹን እግር አጠበ። የትኛው ጌታ ነው? የትኛው ንጉሥ ነው የአሽከሮቹን የአገልጋዮቹን እግር ያጠበ? ጌታ ብቻ እኮ ነው። በትህትና ዝቅ ብሎ አዋራ የጠገበ እግራቸውን ከሀገር ወደ ሀገር ከከተማ ወደ ከተማ የዞሩበትን እግር ዝቅ ብሎ አጠበ። እኔ እንዳደረግኩ እንዲሁ ደግሞ እርስ በርሳችሁ አድርጉ ብሎ ትህትናን ያስተማረበት ቀን ነው። ወገኖቼ ክርስትና የትህትና ሃይማኖት ነው። ክርስቶስን ለመምሰል ከፈለግን ትሁት መሆን አለብን። ትዕቢተኛ ከሆንን ዲያብሎስን ነው የምንመስለው። ትሁት ከሆንን ደግሞ እግዚአብሔርን ነው የምንመስለው። እግዚአብሔር ትሁት ልብ ይወዳል። ትህትና ልብ ያለው ሰው እግዚአብሔርን ይመለከታል፣ እግዚአብሔርን ያያል።
ትህትና ያስተማረበት ቀን ነው። የነጻነት ቀን ይባላል። ከመርገም ወደ በረከት ስለተሸጋገርን ከብሉይ ኪዳን ወደ አዲስ ኪዳን ስለገባን የነጻነት ቀን ይባላል። የሰሙነ ሕማማት 5ኛ ቀን ገባን። 5ኛ ቀን ዓርብ ገባን። ዓርብ ስያሜዎች አሉት። መልካሙ ዓርብ እና ስቅለት ይባላል። የማቴዎስ ወንጌል ምዕራፍ 27 ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትና ስለኔና ስለናንተ ሞታችንን ወስዶ የሞተበት ቀን ነው። ስለ ስቅለት እንመልከት። የጌታችን የኢየሱስ ክርስቶስን ስቅለቱን ከመመልከቱ በፊት ስቅለቱን ከመመልከታችን በፊት መከራውን መመልከት አለብን። ወገኖቼ ከትምህርት ሁሉ በላይ በጣም ከባድ ትምህርት ትምህርት ነው። ለእኛ ለሰባኪዎች፣ ለእኛ አስተማሪዎች፣ ለእኛ ለመምህራን በጣም የሚከብደን ትምህርት ነው። የጌታችን የኢየሱስ ክርስቶስን መከራ ማስተማር እጅግ በጣም ይጨንቃል፣ ያስለቅሳል። ለሚሰሙት እጅግ በጣም ከባድ ነው። ከዚህ ሁሉ በላይ ደግሞ ይህን ሁሉ መከራ የተቀበለው ጌታችን ኢየሱስ ክርስቶስ ምን ያህል በከባድ ስቃይና መከራ ይህንን ሁሉ የስቅለቱን ዕለት እንዳሳለፈ እንድናስብ እፈልጋለሁ። ይህን ትምህርት ስንማር በዓይነ ልቦናችሁ ወደ ኋላ ሄዳችሁ ጌታችን ኢየሱስ ክርስቶስ ከተያዘበት ከሐሙስ ምሽት ጀምሮ ያለውን በህሊናችሁ ሳሉ። አብረን እንማራለን። በእዝነ ልቦናችን ደግሞ ያቺን ሰዓት ያቺን ደቂቃ እያሰብን እንሄዳለን። ይሁዳ ራት ከበላ በኋላ እግሩን ከታጠበ በኋላ ከቆረበ በኋላ ሰይጣኑ ተነሳበት። የምኑ ሰይጣን? ገንዘብ ንዋይ የሚያስወድደው ሰይጣን ተነሳበት። ገንዘብ ያስፈልጋል አለው ሰይጣን። አንተ አሁን ይሄ ነገር ያስፈልጋል፣ ለዚህ ነገር ደግሞ ገንዘብ ያስፈልጋል። ስለዚህ ተነሳ፣ እሱን ሽጠውና ጌታን ሽጠውና ገንዘብ አገኛለሁ። ገንዘቡ በለጠበት። ወንድምህ ገንዘብ የሚወድ ከሆነ ገንዘብ የሚበልጥበት ከሆነ ይሸጣሃል። እመነኝ፣ ይገላሃል። እህትሽ ካንቺ በላይ ገንዘብ የምትወድ ከሆነ ትሸጥሻለች። የገዛትሽ ነው የምትሸጥሽ። ይሁዳ እኮ ጌታ ብዙ ነገር አድርጎለታል። ሌባ አጭበርባሪ እንደሆነ እያወቀ ገንዘብ ያዥ አድርጎታል። እስኪ ከረካ ብሎ የገንዘብ ፍቅሩ ከወጣለት እኮ ገንዘብ ያዥ አድርጎለታል። አብልቶታል፣ አጠጥቶታል፣ ዝቅ ብሎ እግሩን አጥቦታል። እንደሚሸጠው እያወቀ አቁርቦታል። ስጋውን ሰጥቶታል፣ ደሙን ሰጥቶታል። የዘላለም ሕይወትን እንደ ወንድሞች አብረ ተካፈል ብሎ የዘላለም ሕይወት ሰጥቶታል። ግን ረግጦ ወጣ። እንጀራዬን የበላ ተረከዙን በእኔ ላይ አነሳ ብሎ ዳዊት በመዝሙሩ እንደጻፈ ተረከዙን በጌታ ላይ አነሳ። ቆርቦ እኮ ነው። አሁን እናንተ የቆረበ ሰው ፍጹም ነው አይሳሳትም ብላችሁ ታስባላችሁ። የቆረበ ሰው ጠንቋይ ቤት ሲሄድ ልታዩት ትችላላችሁ። ደብተራ ቤት ሲሄድ ልታዩት ትችላላችሁ። ሲሳደብ ልታዩት ትችላላችሁ። ሰው ቆረበ ማለት በቃ ጨረሰ ፍጹም ሆነ ማለት አይደለም። የምንቆርበው እኮ ገና እንድንበረታ ከኃጢአት እንድንነጻ ከሕመማችን እንድንፈወስ ነው እንጂ የመጨረሻው ነው ማለት አይገምም። ቆርቦ የካዱ ሰዎች አሉ። ከነዚያ ሁሉ የመጀመሪያው ካዲ ይሁዳ ነው። ካደ፣ ሄደ ወደ ፈሪሳውያን ወደ ሊቃነ ካህናት ሄደና ሊቀ ካህኑ ቤት ገባ። ሊቀ ካህኑ ማለት ቀያፋ ነው። በጣም መጥፎ ሰው ነው። ሊቀ ካህን እኮ ነው። የእግዚአብሔር ቤት እኮ አገልጋይ እኮ ነው። ዋና አለቃ ነው። እሱ ቤት ገባና የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ፣ ገንዘብ ስጡኝ እንጂ አሳያችኋለሁ፣ ወስጄ የት እንዳለ እኔ አውቃለሁ፣ ተከታዩ ነኝ አለው። ሊቀ ካህኑ ደስ አለው። ለምን መሰላችሁ ደስ ያለው? ሊቀ ካህኑ እኔን አውርዶ እኔን ጥሎ በእኔ ቦታ ይቀመጣል ብሎ ያስባል።
ስልጣን የሚያንገበግበው ሰው ነው ሊቀ ካህን። ማንም እኮ አይቀመውም፣ እስኪሞት ድረስ ሊቀ ካህን ነው እሱ። ግን ፈራ፣ ደነገጠ። ሄሮድስም ብትሉ ጲላጦስም ብትሉ ስለ ንግስናቸው ነው የሚጨነቁት የነበረው። ስለዚህ ምንድነው ፕሮፓጋንዳ ነበር የሚነዙት ሊቃነ ካህናቱ። ግን ሄሮድስ ማለት ገሊላ አውራጃ የሚገዛ ነው። ጲላጦስ ደግሞ ኢየሩሳሌም የሚገዛ ነው፣ ንጉስ ነው። ስለዚህ ሄሮድስ ጋር ሄደው ጲላጦስ ጋር ሄደው የአይሁድ ንጉስ ነኝ ይላል፣ ለቄሳር ግብር እንዳይሰጥ ይከለክላል እያሉ ጌታን ይከሱት ነበር። ፕሮፓጋንዳ ነበር የሚሰሩት። መጀመሪያ እነሱ ፈሩ። ለምን? የሙሴን ሕግ ይቃወማል እያሉ በጣም ጌታን ይጠሉት ነበር። ለምን መሰራችሁ? ህዝቡ ላይ የተለያየ ስርዓት እየተበተቡ እያሸከሙ ህዝቡን አግውጠውት ነበር። በቃ እኛ ብቻን የምንከበረው፣ እኛ ብቻን የምንፈራው እያሉ ህጉን እያሳበው የሙሴ ሕግ እያሉ ህዝቡን እንደፈለገ ይቀጠቅጡት ነበረ። ይህንን ጌታ መጥቶ ስላፈረሰባቸው፣ ሚስጥራቸውን ስላወጣው በጣም ተበሳጩ። ድግምታቸውን ስላፈረሰው ተናደዱ። ከተናደዱት መካከል ሊቀ ካህኑ አንደኛው ነው። እሺ ያለና 30 ብር ሰጠው። በምስክሮች ፊት፣ በሌሎች ሊቃነ ካህናት ፈሪሳውያን ፊት 30 ብር ሰጠው። 30 ብሯን ያዘና ለሱ ትልቅ ነው 30 ዲናር። ያቺ እኮ መግደላዊት ማርያም 300 ዲናር አውጥታ ነው ሽቶ ገዝታ ጌታ ፊት ያከፈከፈችው፣ እግሩን ያጠበችው። ይሁዳ ግን በ30 ዲናር እግሩን ያስይዘው ኑ ተነሱ ብሎ እዛ ያለውን ወታደር ጭፍራ ይዞ ወታደር ጭፍሮቹን አስከትቶ ምታ ነጋሪት ክተ ሰራዊት ሮ ሰራዊቱ ጎመዳቸውን ይዘው ጎመድ ሰይፋቸውን ይዘው ጋሻቸውን ለብሰው ለአንድ ሰው አንድ ጦር እንደሚዋጋ ሰው በደንብ ታጥቀው ነው ሄዱ። ይሁዳን እየተከተሉት ይሁዳ ከፊት ሆኖ ወደ ጌቴሴማኒ ወደ ደብረ ዘይት ወደዛ ሄዱ። ወደዛ ሲሄዱ ጌታ ከደቀ መዛሙርቱ ጋር ነው። አለፍ ብሎ ይጸልይ ነበር። ጸልዮ ጨርሶ ሲመጣ ደቀ መዛሙርቱ ተኝቷል። እናንተ ሰዎች ወደ መከራ እንዳትገቡ ትጉና ጸልዩ አላልኳችሁም? ትጉና ጸልዩ። አሁን የጨለማው ገዢ ጊዜ ሰዓት ደርሷል አላቸው። የጨለማው ገዢ የዲያብሎስ ሰዓት ደርሷል። የጨለማውና የጨለማው ግጆች ሰዓት ደርሷል። እናንተ ግን ወደ መከራ እንዳትገቡ ትጉና ጸልዩ። እኔ ግን ወደ መከራ ልገባ ነው አላቸው። ምን እያለ ነው? ግራ ገባቸው። ምን ማለቱ ነው አሉ። እንዲህ ያሉ ግራ ገብቷቸው ይሁዳ መጣ። በጣም ብዙ ወታደር ነው በነገራችን የመጣው። በጣም ብዙ ያ አንድ ክፍለ ጦር ነው የመጣው። አንድ ክፍለ ጦር መሪው 100 አለቃ ነው። ይሄ ክፍለ ጦር ወደ 1000 ሰራዊት አሉ። ጭፍሮች ናቸው። በጣም ብዙ ነው የመጣው። አንድ ጌታ እኮ ነው። ምናልባት በታምራት ካጠፋን ወይም ደግሞ ከሰማይ እሳት ካዘነበብን ምናምን ብለው አስበው ሊሆን ይችላል። ብቻ ብዙ ሆነው ወደሱ የመጡት መጡና ቆሙ። ጨለማ ነው ቦታው፣ ጨለማ ነው፣ ብርሃን የለም። ጌታን መለየት አይችሉም። በማን አማካኝነት መለየት የሚችሉት? በይሁዳ አማካኝነት። ይሁዳ ከነሱ አለፍ አለና ሄደና ጌታን ሳመው። የሰውን ልጅ በመሳም አሳልፈህ ትሰጣለህ እንዴ አለው ጌታ። ከዛ ምስመው እሱ ኢየሱስ እንደሆነ አውቃችሁ ያዙት ስላላቸው ምልክት ስለሰጣቸው መጡና ያዙት። ይዘው ወሰዱት። ይዘው ከመውሰዳቸው በፊት ጴጥሮስ አይሆንም አለና የአንደኛውን የሊቀ ካህኑን አገልጋይ ቀኝ ጆሮ ቆረጠው። ሲቆርጠው ጌታ አይሆንም፣ ሰይፍ የሚያነሱ በሰይፍ ይሞታሉ አለና ያንን ጆሮን የተቆረጠውን ጆሮን በታምራት እጁን ዘርግቶ ዳሰሰውና ፈወሰው። ከዛ ይዘውት ሄዱ። ያን እንኳን አይተው ልባቸው አራራ። ለምን? ልባቸው ላይ ዲያብሎስ አለ፣ የጨለማው መንፈስ አለ፣ ክርስቶስን የሚጠላው። ስለዚህ ለፈቃዳቸው ጌታ እሺ ብሎ ተያዘላቸው ነው። ሄደው ሲይዙት እጁን በገመድ ነው ያሰሩት። እንደ ወንበዴ እናንተ ሰይፍና ጎመድ ይዛችሁ መጣችሁና አላቸው። ከዛ በኋላ ተከተላቸው።
ተከተላቸው ሄዱ። በሊቀ ካህኑ ግቢ ገቡ። ሊቀ ካህኑ ግቢ አለው፣ በጣም ሰፊ ግቢ አለው። ሊቀ ካህን ስለሆነ በጣም ሀብታም ነው። ግቢ አለው። ሰገነት ቤቱ ሰገነት አለው። ሰገነት ማለት ቤቱ G+1 ነው። ሊቀ ካህኑ G+1 ላይ ቆሞ ጌታን አየው። ጌታ ተጎትቶ መጣና የግቢው ማዕረግ ያስቀመጡት። ሊቀ ካህኑ ያናየና አፊዞ ለዚህች ነው እጄ ላይ ወደክ ብሎ ገብቶ ተኛ። ከዛ በኋላ እሳት አነደዱና እሳት መሞቅ ጀመሩ። በጣም ብርድ ነው። ወጥተው ነው የመጡት። ሩቅ ነው የሄዱት። ተራራ ነው የወጡት። ጌተሰማኒ ነው የሄዱት። ብርድ ስለሆነ ቆፈን ምናምን አለ። እጃቸውን አሟሟቁ። በደንብ ሰውነታቸውን በእሳት አሟሟቁና ወደ ጌታ ተመለሱ። ሰውነታቸው ስለተሟሟቀ አሁን ለመደብደብና ለመምታት ይመቻል ሰውነታቸው። መከራው የሚጀምረው ጸሎተ ሐሙስ ነው፣ ማታ ነው። እዛ ፋሲካ ካከበሩ በኋላ ራት ከበሉ በኋላ ጌታ እግር ካጠባቸው በኋላ ሚስጥረ ቁርባን ሰርቶ ካቆረቡ በኋላ ተነስተው ነው ወደ ጌተሰማኒ ሄደው ወደዛ ወጥተው ጸሎት ጌታ አድርጎ ነው የተያዘው። ተይዞ መጥቶ ሊቀ ካህኑ ቤት ግቢ ገባ። አስቀመጡት። እጃቸውን በእሳት አሞቁ። በደንብ እጃቸውን ያሞቁት። መከራው ሲጀምር ከአራት ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በላይ ይሄንን መከራ በደንብ በጥልቀት የጻፈው ነቢዩ ኢሳይያስ ነው። ኢሳይያስ ከአራቱ አበይት ነቢያት መካከል የመጀመሪያው ነው። በጣም በጥልቀት የተነበየ ነው። ይቺን ዕለት በሕዝነ ሕሊናው በትንቢት አይኑ የተመለከተ ሰው ነው። ነቢዩ ኢሳይያስ የጌታን መከራ የጌታን ስቃይ በትንቢተ ኢሳይያስ በምዕራፍ 53 በደንብ አድርጎ ጽፎ አስቀምጦታል። ትንቢተ ኢሳይያስ ምዕራፍ 53 ትንቢተ ኢሳይያስ 66 ምዕራፍ አለው። ኢሳይያስ ምዕራፍ 53ን ሲጽፍ የ66ቱ በሙሉ የበላይ አድርጎ ነው የጻፈው። አሁን በሰሙነ ሕማማት የሚነበብ መጽሐፍ አለ አይደል? ግብረ ሕማማት ማለት ግብረ ሕማማት ታውቃላችሁ አይደል? ከሰኞ ጀምሮ እስከ ዓርብ የሚነበብ አይደል? ግብረ ሕማማት በጣም ትልቅ መጽሐፍ ነው። አባቶች በግዕዝም በአማርኛም ያነቡታል። ሙሉ የጌታ ስቃይ የተጻፈበት መጽሐፍ ነው። ያ መጽሐፍ ከየት ነው በደንብ የወጣው? ከትንቢተ ኢሳይያስ ምዕራፍ 53 ግብረ ሕማማት ሲገለበት ትንቢተ ኢሳይያስ ምዕራፍ 53 ነው። የሐሙስ ስቃይ ምን ይመስል ነበር ብሎ ኢሳይያስ በትንቢቱ በምዕራፍ 53 ላይ እንደዚህ ነገራል። እነሆ ጌታ ሆይ ነገራችንን ማን ያምናል? አሁን የምንናገረውን ነገር ማን ያምናል? የእግዚአብሔርስ ክንድ ለማን ተገልጧል? ነገራችን በፊቱ እንደ ሕፃን በደረቅ መሬትም እንዳለ ስር ሆነ። መልክና ውበት የለውም፣ እነሆ አየነው። ደም ግባት የለውም፣ ውበትም የለውም። መልኩም የተናቀ ከሰው ልጆችም ሁሉ የተዋረደ የተገረፈ ሰው መከራንም የተቀበረ ነው። ፊቱንም መልሷልና አቃለሉት፣ አላከበሩትም። ይሄ ቃል ሐሙስ ነው የተፈጸመው። ሐሙስ ሌሊት እጃቸውን እነዛ ጭፍሮች አሟሟቁና ጌታ ጋር መጡና ፊቱን ሸፈኑት። ፊቱን የሸፈኑት ማን እንደመታው እንዳያውቅ ነው። ፊቱን ሸፍነው ሁሉም ጭፍራ እዛ ግቢ ውስጥ ያለ የሊቀ ካህኑ ጭፍራ በሙሉ እጁን የሰደደው ጌታ ፊቱን የመቱት በቦክስ በርግጫ በጥፊ በጡጫ ፊቱን ሁሉም ነው የመታው። አይኑ አልፈሰሰም፣ ጥርሱ አልተሰበረም እንጂ መላ ፊቱ በሙሉ ነው የቆሳሰለው። ፊቱ በሙሉ ነው ያበጠው። አይኑ ነው ያበጠው። ደም በደም ያደረጉት ፊቱን።
ደም በደም እንደዛ እየመቱት ይሳለቁበት ነበር። አንተ ነህ ነብይ፣ እስኪ ማን ነው የመታ እያሉ ይሳለቁበት ነበር። በያዙት ጎመድ ፊቱን ይደበድቡት ነበር። በወፍራም ዱላ ፊቱን ደበደቡት። እናየው ዘንድ እንወደው ዘንድ ደምግባት የለውም መልክና ውበት የለውም የሚለው ለዚህ ነው። ውበቱን አረገፉት፣ መልኩን አጠፉት። እኔና እናንተ ያምርብን ዘንድ እኔና እናንተ ደምግባታችን ይሞላ ዘንድ እሱ ደምግባቱ ፈሰሰ። እሱ መልኩ ረገፈ። መልኩ እስኪረግፍ ድረስ ነው የደበደቡት። እንደ ቀላል እንዳታዩት። ያ ሁሉ ጋንታ ጦር፣ ያ ሁሉ የመቶ አለቃ ጭፍራ በሙሉ ነው የደበደበው። ከኔ ጋር ናችሁ? ከኔ ጋር ናችሁ? እኛ ከዚህ ውጪ ትምህርት የለንም። ከዚህ ውጪ ትምህርት የለንም። ሁሌ የምናስታውሰው ይሄን የጌታ መከራ ነው። እኔና እናንተ ፊታችን ይወዛ ዘንድ እሱ ፊቱን ተመታ። እስኪ አንድ ሰው በጥፊ ይምታ። አንድ ሰው እስኪ በጥፊ ይምታሽ። ትታገሻለሽ? ትታገሳለህ? ለገላጋይ ነው የምታስቸግረው እኮ። አንድ ሰው ያለ ምንም ምክንያት ምንም ሳታደርግ እስኪ አንተ መንገድ እየሄድክ አንድ ሰው መጥቶ በጥፊ ይምታ። ያን ሰው ዝም ትለዋለህ? ጌታ እኮ በጥፊ ብቻ ነገር የተመታው በቦክስ ፊቱን በእርግጫ በጎመድ በዱላ መልኩን የጠፋው። ሐሙስ ቀን የነበረውን ፊቱን አይታችሁ ሐሙስ ማታ በቀያፋ አደባባይ በዛ ግቢ ስታዩት ፍጹም አይገናኝም። ማንም ሰው በማይለየው ሁኔታ ነው ያጠፉት መልኩን። በደንብ ነው የመቱት። እኔና እናንተ አሁን አምሮብን እኮ የተቀመጥነው እሱ ፊቱና መልኩ ጠፍቶ ነው። ደም ግባቱም የለም፣ መልኩም የለም፣ ውበቱም የለም። ሙሉ ለሙሉ ፊቱ በደም ተሸፈነ። እንወደው ዘንድ ደም ግባት የለውም። መልኩ የተናቀ ነው። ተደብድቦ ስታዩት ፊቱ የቆሰለ ነው። ሙሉ በቃ በቁስል ነው የተመታው። ፊቱ ቆስሏል። ከምቱ የተነሳ ፊቱ ነው የቆሰለው። መልኩ የተናቀ ነው። ከሰው ልጆች ሁሉ የተዋረደ የተገረፈ ሰው መከራንም የተቀበረ ነው። ፊቱን መልሰዋልና አቃለሉት፣ አላከበሩትም፣ ሰደቡት። ይገርማቸዋል። ስድባቸው አእምሮ የሚነካ ሞራል የሚነካ ሰው ሆኖ መፈጠርን የሚያስጠላ ስድብ ነው የሰደቡት። የሰው ልጆች የያዙትን ስድብ፣ የሰው ልጆች ያወጡትን ስድብ በሙሉ ነው የጫኑበት። እኔና እናንተ እንድንከበር እርሱ ተሰደበልን። ስድባችንን የወሰደው ሰው ሁሉ እንደ መርገም ጨርቅ ነበረ። ሰው ሁሉ የተረገመ ነበረ። አንቺ መግደላዊት፣ አንቺ ሴት፣ አንቺ ዘማዊ፣ አንቺ ኃጢአተኛ፣ አንቺ የተረገምሽ ስምዖን፣ አንተ ለምጻም፣ አንተ የተረገምክ። ያን ሁሉ የሰው ልጆች የሚሰደቡበትን ስድብ ለራሱ ወስዶ ራሱ ተሰደበ። እነሱ እኮ ከስድብ የራቁት እኮ ስድባቸውን ወስዶ እኮ ነው። ጌታ እኮ ባይመጣ እስከ ዛሬ እኔና እናንተ እየተሰደብን እንኖር ነበር። በኃጢአታችን እየተሰደብን። አዎ ማንም ይሰደው እስኪ ማንም በዝሙት ቢተዳደር፣ ማንም ግብር ሰብሳቢ ቢሆን ማን ይሰደባል? በኃጢአት ማንም አይሰደብም። ምክንያቱም በኃጢአት ማንም እንዳንሰድብ ጌታ አዟላ። ጌታ አዟል። ስለ ኃጢአተኛ ጸልዩ እዘኑ ነው እንጂ ያለው ስደቡ አላለም። ለምን? እሱ ሙሉ ስድብ ነው የወሰደው። ሙሉ ስድባችንን እኔና እናንተ የምንሰደበውን ስድብ
ወስዶ ተሰደበልን። ሙልጭ አድርገውን የሰደቡት ተራ ስድብ አይደለም። ሙልጭ አድርገው እሱ አልቀረ፣ እናቱ ድንግል ማርያም አልቀረች፣ ዮሴፍ አልቀረ፣ ሙልጭ ዘሩን ሁሉ ነው የሰደቡት። ማንነቱን የናቁት። አንተም ብሎ የእግዚአብሔር ሰው፣ አንተም ብሎ አስተማሪ፣ አንተም ብሎ አዋቂ እያሉ የስድብ አይነት እያናናቁት ሰደቡት። የተናቀ ነው የሚለው ለዚህ ነው ኢሳይያስ። የተዋረደ ነው፣ አዋረዱት። ማንም ሰው አጠገቡ እንዳይደርስ አድርገው ያዋረዱት። ማንም ሰው ሌሊቱ ሙሉ ሲሰዱት ሲደበድቡት አደረ። ጴጥሮስ ከኋላ ነበር ግቢ ውስጥ ከኋላ ሆኖ ይመለከታል። ቀስ እያለ እየዞረ ሲመለከት አንተ ከሱ ጋር ነበርክ እንዴ? ስትከተለው እኮ እናውቃለን ሲሉት ኧረ እኔ በፍጹም ይሄን ሰው አላውቀውም አለ። አላውቀውም የሚያለው እኮ እንደዛ የተከበረ እነሱ የሚያከብሩት ጌታቸው ይዘውት ሲያዋርዱት ስራዬ ነው። ሲሰደብ ዝም አለ። ሲመቱት ዝም፣ ሲሰድቡት ዝም። ያን ሁሉ ሲደበድቡት ምንም እንቅስቃሴ ስላላደረገ ጴጥሮስ ፈራ፣ ደነገጠ፣ ተጨነቀ። እንዴት ነው እንደሚከተለው አለ። የሚሰደብ ነው እንደሚከተለው፣ የሚዋረድ ነው እንደሚከተለው፣ የሚተፋበት ነው እንደሚከተለው፣ የሚመታ ነው እንደሚከተለው። ለምን ኃይሉን አያሳይም? ግን እሳት አውርዶ ከሰማይ አይጨርሳቸውም። እንዴት ተዋረድ? ለካ ሰው ነው እንዴ ብሎ በጣም ፈራ፣ ደነገጠ። ወደ እኔ ቆይቶ ወደ እኔ እንዳይመጣ እኔም ደግሞ እንዳገደበደብ ብሎ ፈራ። አላቀውም ማለት 3 ጊዜ አላቀውም አለ። 3 ጊዜ። ቅድም እኮ ጆሮ ቆርጧል። ቅድም እኮ ማን ወንድ ይነካል ብሏል እኮ። ቅድም ደረቴን እሰጣለሁ ለአንተ ወዳለሁ ብሏል እኮ። ማንም አይነካም ብሏል። አሁን ግን ካደ። ከ5 ደቂቃ በኋላ ካደ። የዛሬ መቆማችን አይደለም፣ የነገውን መጨረሻችን የሚያውቅ እግዚአብሔር ነው። ዛሬ ቆራቢ መሆናችን አይደለም፣ ነገ ልንክድ እንችላለን። ዛሬ ጸሎተኛ የምንሰግድ መሆናችን እንዳይመስለን፣ ነገ ልንክድ እንችላለን። ስላስቀደስን ሌላው ደግሞ እዛ ጋር በጭፈራ ስላለ እኔ ጻድቅ ነኝ እሱ ኃጢአተኛ ነኝ ብለን ሌላውን የምንነቅፍ ሊሆን ይችላል። ነገር ግን ነገ ዘፋኙ ደግሞ ጻድቅ ሆኖ ልናገኝ እንችላለን። የሰው መጨረሻ የሚያውቅ እግዚአብሔር ነው። እግዚአብሔር መጨረሻችን ያሳምርልን። ከጴጥሮስ በላይ የቆመ አልነበረም። ከጴጥሮስ በላይ የተከራከረ አልነበረም። ግን ካደ። መጨረሻ ላይ የመከራው የጨለማው ሰዓት ካደ። የጨለማ ክርስትና የሚታየው በሰላሙ ጊዜ አይደለም። እምነት የሚረጋገጠው በደህናው ጊዜ አይደለም፣ በጭንቅ ሰዓት፣ በፈተና ሰዓት ነው። በደንብ ስትፈተን፣ በደንብ እምነት የምታጠብቅ ከሆነ እግዚአብሔርን የበለጠ እርግጠኛው አድርገህ የምትይዘው ከሆነ እግዚአብሔር እምነትን ያያል። በደህናው ጊዜማ ምን ችግር አለው? በሰላሙ ጊዜ ምን ችግር አለው? አሁን ነው ሃይማኖት የሚታየው እንጂ ዓለም ሀገር በጦርነት ስትታመስ መውጫ መግቢያው ግራ ሲገባ ሃይማኖትን ስታጠብቅ ይሄ ይታይልሃል በሰማይ። ሰው ወደ ምንፍቅና ሲሄድ፣ ወደ አሕዛብነት ሲሄድ አንተ ክርስትና ይሻለኛል፣ በመከራም በስቃይም በሕይወትም በሞትም ክርስትና ብቻ ይሻለኛል ብለህ ክርስትናን ስታጠብቅ እግዚአብሔር ይህን ይቆጥራል። እግዚአብሔር እኛ የሚገመግመው በፈተና ጊዜ ነው። እግዚአብሔር እኛ የሚገመግመው በመከራችን ጊዜ ነው። ለእሱ ያለንን ፍቅር የሚያየው በጨለማው ጊዜ ነው እኛ የሚመለከተው። በጨለማው ጊዜ ጴጥሮስ ካደ። ከዛ በኋላ በቃ ወጣ። ጴጥሮስ ወጣ። ዶሮ ሲጮህ ጌታ እዛ ምሴተ ሐሙስ ቁጭ ብለው ራት ሲበሉ ጴጥሮስ ሆይ 3 ጊዜ ትክደኛለህ ዛሬ ዶሮ ሳይጮህ ስላለው ዶሮ ሲጮህ ያንን ቃል አሰበና ጴጥሮስ ወጣ። ወጥቶ ዞር ብሎ አለቀሰ። ደም እንባን ያለቀሰው ጌታ ሆይ ይቅር በለኝ አለ። ንስሐ ገባ፣ ተመለሰ። ይሁዳ ክዶ በዛው ሄደ፣ ታንቆ ሞተ። ጴጥሮስ ግን አልታነቀም፣ ንስሐ ገባ፣ ይቅር በለኝ አለቀሰ። ጌታ እየደበደቡት፣ እየገረፉት፣ እየሰደቡት ነጋ። የማይነጋ የለም። ያ ሁሉ የጭንቅ ሰዓት፣ ያ ሁሉ የመከራ ሰዓት ነጋ። ዕለተ ዓርብ ጠዋት ማለዳ
ሆነ። አነሱትና ሊቃነ ካህናት ተሰብስበው ከቀያፋ ጋር አምጡት አሉ። እንግዲህ አስቡ፣ ገና ሊመረምሩት እኮ ነው። ገና ሊመረምሩት፣ ገና ምን አይነት ክስ እንዳለበት ይነግሩት፣ በምን እንደተከሰሰ በምን እንደተያዘ ይነግሩት እኮ ነው። ክሱ ሳይነበብ እኮ ነው ደብድበው የጨረሱት። ገሪቱ ደብድበውት እኮ እጃቸው ዝሏል። ሰድበውት አንደበታቸው መራቃቸው ደርቋል። ጠዋት ሲነጋ ለክስ አመጡትና አንተ ራስን የእግዚአብሔር ልጅ ታደርጋለህ፣ እውነት የእግዚአብሔር ልጅ ነህ አሉት። ብነግራችሁ አታምኑኝም አላቸው። ስነግራችሁ አልተቀበላችሁኝም አላቸው። ካላችሁ እናንተ እንዳላችሁት ነው አላቸው። ከዚህ በላይ እኛ ምስክር አንሻም አሉት። ሸንጎ ፊት ነው። አንድ ሰው ሲከሰስ ምስክር አንዱ ሁለት ሶስት ሰው ይቀርባል። ምንም ምስክርም አልተቀበሉትም። የእግዚአብሔር ልጅ ነኝ ብሏል፣ እኛ ሌላ ምስክር አንሰማም፣ ቀጥታ ወደ ጲላጦስ እንወሰደው አሉ። እየደበደቡት ወደ ጲላጦስ ወሰዱት። ጲላጦስ ፊት አቆሙትና ጲላጦስ ምን ይበሉት? አሁን ከጲላጦስ ጋር ማጣላት አለባቸው ጌታ። ለምን? ጲላጦስ እንዲፈርድበት። ጲላጦስ ደግሞ በጌታ በኢየሱስ ክርስቶስ ላይ እንዳይፈርድ ሚስቱ አስጠንቅቋለች። በዚህ ሰው ላይ አንዳች ክፉ ነገር እንዳታደርግ፣ እኔ በህልሜ መጥፎ ነገር አይቻለሁ፣ ይሄ ሰው ንጹህ እንደሆነ በህልሜ አይቻለሁ፣ አንድ ነገር እንዳታደርግ ብለዋለች። ስለዚህ ጲላጦስ ይህንን ስለሚያውቅ የጲላጦስ የበላይ ማን ነው? ቄሳር ነው፣ የሮሙ ገዢ፣ የቄሳር ተወካይ ነው ጲላጦስ፣ የኢየሩሳሌም ገዢ ነው። ጲላጦስ ፊት ቆመ ጌታ፣ እግሩ እንደታሰረ፣ ፊቱ እኮ የለም ተደብድቧል። ህዝቡ ከዛ ከኋላ ይጮሃል። እዚህ ጋር ሊቃነ ካህናቱ አሉ፣ ፈሪሳውያን በጎን አሉ። ጩኸቱ በሙሉ ግቢው ተደበላልቋል። ጌታ ፊቱ የለም፣ በደም በምራቅ ተሞልቷል። ማንም ሰው ሲያየው አያከብረውም። ማንም ሰው የተናቀ ነው። ደም ግባት የለውም። መልኩ አይታወቅም። መልኩ ጠፍቷል። ያ ሰው ፊት ቆመ። ጲላጦስ በሐናና በቀያፋ አደባባይ በዛ በሸንጎ ፊት ቁጭ አለና ለምን መጣችሁ አላቸው። ኢየሱስን ይዘነው መጣን አሉት። ለምን አመጣችሁት? ያመጣ ነው ለቄሳር ግብር እንዳትከፍሉ ብሎ ለህዝቡ ሲቀሰቅስ ስላገኘ ነው አሉት። ምክንያቱም ጲላጦስን የእግዚአብሔር ሕግ እንደዚህ ስላደረገ ነው የሙሴ ሕጋችንን ሻረ ቢሉት አይሰማቸውም። ለምን? ጲላጦስ አያምንም፣ ሮማዊ ነው። በአይሁዳውያን በሙሴ ሕግ በእግዚአብሔር የሚያምን ሰው አይደለም። ሮማዊ ነው። የሚያምነው የሚያመልከው አርጤምስን ነው፣ ዜውስን ነው የሚያመልከው፣ የግሪክን አማልክት ነው የሚያመልከው። እነሱ አምላኩ ቄሳር ነው። በቃ አለቀ። ለቄሳር ግብር ይሰበስባል። አምላኩ ቄሳር ነው። አለፍ ሲል አርጤምስ፣ ዜውስ የሚባሉ እነዚህን አማልክት የሚያመልክ ነው። ስለነሱ ጉዳዩ አይደለም። ስለዚህ በምን ይክሰሱት? በሌላ በልኩ ምን የሚያደርግ ቄሳርን የሚነካ ግብር እንዳይሰበስብ እየቀሰቀሰ ነው ብለው ነገሩት። ይሄ ከባድ ክስ እኮ ነው። አሁን ግብር እንዳይሰበስብ እየቀሰቀሰ ግብር አትስጡ እያለ ነው ህዝቡ ብለው ከሰሱ። ጌታ ግን ምን ብሏቸዋል? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏቸዋል። ግብር ለመንግስት አስራት ለእግዚአብሔር ብሎ ደንግጓል። ራሱ ክርስቶስ እኮ ነግሯቸዋል። ግን ሸመጠጡ። ውሸተኞች ስለሆኑ፣ ሌቦች ስለሆኑ፣ ሐሰተኞች ስለሆኑ ሸመጠጡና ለቄሳር ግብር እንዳይገበር እየቀሰቀሱ ነው አሉ። ቄሳርን እኮ በጣም ነው የሚጠሉት አይሁዳውያን። ቄሳርን እጅግ ነው በጣም ነው የሚጠሉት። ለምን? በቀኝ ነው እየገዛችሁ ያለው ግብር ነው እየሰበሰባችሁ ያለው ግብሩ ደግሞ ለኢየሩሳሌም አይሆንም፣ ለልማት አይሆንም። ወዴት ነው የሚሄደው? ወደ ሮም ነው የሚሄደው ገንዘባቸው። ስለዚህ ይሄ ራሱ ያናደዳቸዋል። ቄሳርን እኮ ይጠሉታል፣ ግን ለቄሳር እንደሚያስቡ ወዳጅ እንደሆኑ አድርገው ጌታን ከሰሱት። አንዳንድ ሰዎች አሉ በሰንበት አትስገዱ፣ የምን ስግደት ነው በሰንበት ነው የሚሏቸው ሰዎች አሉ አይደል? ለሰንበት እኮ አስበው አይደለም፣ ሰንበት ወደው እኮ አይደለም፣ እንዳይሰግድ እኮ እንዳልሰግድ እኮ ነው፣ ለእግዚአብሔር እንዳንሰግድ። ሰው መጀመሪያ ለእግዚአብሔር ነው
ጥብቅና መቆም ያለበት። ግን ለስርዓት ጠበቃ እንደሚመስል መቁጠሪያ መነኩሴ ነው፣ ቅባ ቅዱስ መነኩሴ ነው። መነኩሴን እኮ ወደው አይደለም፣ ስርዓቱን ፈልጎት እኮ አይደለም። ስርዓት የሚሽሩ ራሳቸው ነው። ግን ለምንድን ነው? እንዳንድን ነው። ሌላ ጉዳይ አይደለም። መክሰሻ ሌላ ጉዳይ የሚያመጡት ለምንድን ነው? ሰዎችን ማሳመኛ ነው። ጲላጦስን ማሳመን ፈለጉና ግብር እንዳይገበር ያደርጋል። እሺ ሌላስ ምን አለ? ክስ፣ ሁለተኛ ክስ ደግሞ የአይሁድ ንጉሥ ነኝ ይላል። የአይሁድ ንጉሥ ማን ነው? ራሱ ጲላጦስ ነው። ቀጥታ ከጲላጦስ ጋር ማጋጨት ነው የፈለጉት ጌታን። ፕሮፓጋንዳ ሰሩ ማለት ነው። ፕሮፓጋንዳ ማለት ምን ማለት ነው? የሐሰት ንግግር ማለት ነው። ፖለቲካ ማለት ነው። ፖለቲካ ነው ሙሉ ለሙሉ የተሰራው እዛ ጋር አደባባዩ ላይ ፖለቲካ ነው። ምንም የእግዚአብሔር ነገር የለው፣ እውነት የለው፣ ሐቅ የለ፣ ህሊና የለ፣ ሞራል የለ፣ ስብዕና የለ። ያን ሁሉ ተሽሮ ስድብና ክስ፣ የሐሰት ክስ ጲላጦስ እንዲናደድ የአይሁድ ንጉሥ ነኝ አልክ እንዴ? ለቄሳር ግብር እንዳይሰበሰብ አንተ ተናግራህ እንዴ ብሎ ጠየቀው። ጌታ በደንብ መረመረው። ለረጅም ደቂቃ ቢጠይቀው ቢያወራው የአይሁድ ንጉሥ ነህ ሲለው ጌታ አንተ እንዳልክ፣ አዎ አንተ የተናገርከው እውነት ነው፣ እኔ የአይሁድ ንጉሥ ነኝ አለ። ጲላጦስ አልተናደደም፣ ዝም አለና የት ሀገር ሰው ነው አላቸው። የገሊላ ሰው ነው አሉት። ገሊላን ደግሞ ማን ይመራል? ሄሮድስ ይመራል። ሄሮድስና ጲላጦስ ጥሎች ናቸው፣ ተጣልተዋል። በግብር ምናምን የተነሳ ተጣልተዋል። የሴት ጸብ አለባቸው፣ የግብር ጸብ አለባቸው፣ የተጣሉ ናቸው። ነገር ግን ሄሮድስ የገሊላ ሰው ስለሆነ ከኔ ይልቅ ወደ ሄሮድስ ይውሰደውና ወደ ሄሮድስ ይሂድና ሄሮድስ እንደፈለገ ያደርገው፣ እኔ ከደሙ ንጹሕ ልሁን ብሎ አስቦ እኔን አይመለከተኝም፣ የገሊላ ሰው ስለሆነ ወደ ሄሮድስ ላኩት አላቸው። ውሰዱት ወደ ሄሮድስ አላቸው። ሄሮድስ ደግሞ በኢየሩሳሌም ነበር። አጋጣሚ ሄሮድስ በኢየሩሳሌም ስለነበረ ወደ ሄሮድስ ወሰዱት። እጁና እግሩ ታስሯል። ሄሮድስ ጋር ሲወስዱት ሄሮድስ ኢየሱስ እንደመጣ አወቀ። ታምረኛ እንደሆነ ያውቃል። ሙት እንዳነሳ ሰምቷል። በቃና ዘገሊላ ውሃውን ወደ ወይን እንደቀየረ አውቋል። ስለዚህ በጣም ሁልጊዜ ኢየሱስ ምን አይነት ሰው ነው የሚለው ማወቅ ይፈልግ ነበረ። ምን አይነት ሰው ነው? ግርማ ሞገሱ ምን አይነት ነው? ውበቱ ምን አይነት ነው? እስኪ ልየው ብሎ ሲጠብቀው እጅና እግሩ በገመድ ታስሮ ፊቱ በደም ተለውሶ የለበሰው ልብስ ከድብደባ ብዛት ተቦጫጭቆ አጠገቡ ቆመ። ናቀው፣ ሄሮድስ ናቀው። ወገኖቼ ስለምንለብስ እኮ ነው ሰው የሚያከብረን፣ ስለምንለብስ ነው። ሰርግ ቤት ብትሄዱ ደህና ልብስ ካልለበሳችሁ ደህና ወንበር ይሰጣችኋል እንዴ? የሚያናግራችሁ አለ? ሰርግ ቤት የተከበረ ሰው ብላችሁ የምታስቡ ሰው ጋር እኮ ደህና ልብስ ለብሳችሁ የምትሄዱት፣ ባለባበሳችሁ ነው የሚያናግራችሁ። በደንብ ካልለበሳችሁ ውጣ ነው የሚል። ከቤቴ ውጣ፣ አንተ ከአጠገቤ ጥፋ፣ አትመጥነኝም ነው የሚል። ሰው እኮ ይንቃችኋል። የሚያያችሁ በልብስ ነው የምትገመቱት። ዓለም የምትገምተን በልብስ ነው፣ በመልክ ነው፣ በቁመት ነው። የዓለም መስፈርት ወይ ነው። የሰማዩ የእግዚአብሔር መስፈርት ግን ልብ ነው። የሰማዩ መስፈርት ህሊና ነው። ሄሮድስ ናቀው። አንተ ፈዋሹ ነህ፣ አንተ አዳኙ ነህ፣ አንተ ሙት ያነሳ ነህ፣ እንደዛ የሆንከው ሰው ነው እንደዚህ ፊት የማይታየው። ማንነትን ራሱ እኮ መለየት አቃተኝ። አንተ ነህ የአይሁድ ንጉሥ ነህ የምትለው ብሎ አሽካካ፣ ሳቀበት፣ ናቀው። የለበሰውን ቀይ ግምጃ ልብስ ካባውን አውለቀና እስኪ አንተ የአይሁድ ንጉሥ ከሆንክ ይህን ልበስ ብሎ እየሳቀ እያፌዘ አለበሰው። እኔ ይህ ሰው ምንም አላገኘሁበትም፣ ወደ ጲላጦስ ውሰዱት አለ።
ወደ ጲላጦስ ተመልከቱ ምን ያህል እያንገላቱት እንደሆነ። አጠገብ እኮ አይደል፣ በጣም ሰፊ ርቀት ነው። ጌታ ዝም ብሎ አይራመድም። በጣም ደክሞታል፣ ተዳክሟል፣ ተመቷል፣ ተደብድቧል። አስቡ፣ ባዶ ሆዱን ነው፣ ረጅም ርቀት፣ እግሩ ታስሮ ቀስ እያለ ነው የሚሄደው። እግሩ የተፈታ ሰው ነው በደንብ የሚራመደው። የኔና የእናንተ እግር ይፈታ ዘንድ እንራመድ ዘንድ ተራምደን ገነት መንግሥተ ሰማያት እንገባ ዘንድ እሱ እግሩ ታሰረ። እግሩ ታስሮ ነው የሚሄደው። እጅና እግሩ አንድ ላይ ጥፈር አድርገው ይሄዳሉ። በደንብ አራመድ ሲኳላ ይመቱታል። እንደዛው ነው። ድጋሚ ወደ ጲላጦስ መለሱት። ድጋሚ ለምን አመጣችሁት? ሄሮድስ እኮ ያልፈረደበት ምንም ስላላገኘው ነው። እኔም ምንም አላገኘሁበትም፣ ልለቀው ፈልጌያለሁ፣ ገርፌ እለቀዋለሁ አላቸው። በፍጹም አንገታችን በካራ ይግባ እንጂ ይሄ ሰው መሞት አለበት አሉ። ገርፈስ ስቀለው አሉ። በፍጹም አልሰቅለውም አላቸው። ምንም በደል አላገኘሁበትም፣ አልሰቅለውም፣ በቃ ገርፌ እለቀዋለሁ አሉ አላቸው። ተገርፎ መለቀቅ ራሱ እኮ በጣም ትልቅ ግፍ እኮ ነው። ዝም አይደለም ግርፋቱን እናያዋለን። ግርፋቱን የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም። ለምን መሰላችሁ? ግርፋቱ ከባድ ስለሆነ ያ ሰው በሕይወት አይቆይም። ገርፌ ልቀቀው ሲላችሁ በፍጹም አሉ። እኛ አሁን ሰንበት ሊገባ ነው፣ በዓላችን ነው። አሁን እኛ ፋሲካችን ነው። በፋሲካ ደግሞ አንተ አንድ ሰው ትለቅልናለህ፣ ልማድ አለን አሉ። የታሰረ ሰው ልቀቅልን፣ ይህን ሰው እሰራው አሉት። ማንን ሲላቸው በርባንን አሉት። በርባን የሚባለው ሰው በጣም ወንበዴ ነው። ወንበዴ፣ ገዳይ፣ ካዲ ነው። በከተማ ኢየሩሳሌምን ያስጨነቀ በእስራኤላውያን ዘንድ የታወቀ ነው። በርባን የሚባለው ገዳይ ነው። በቀን ይገላል፣ ይዘርፋል፣ ሴቶችን ይደፍራል። በጣም ብዙ ወንጀል ያለበት ሰው ነው። ደሙ እጁ በደም የተጨማለቀ ሰው ነው። እንዲህ አይነት ሰው ፍታልን አሉት። አይገርምም? ይሄ ፍትህ ነው? ይሄ ሀቅ ነው? ይሄ እውነት ነው? ምን ያህል መጥፎች ናቸው! ምን ያህል ከሃዲዎች ናቸው! ዓለም ወንጀለኞችን ትወዳለች፣ ሀቀኞችን ትገላለች። ዓለም ለሀቅ ለእውነት ቦታ የላትም። ለትህትና ቦታ የላትም። ለወንጀል፣ ለካሃዲ፣ ለክህደት ግን ዓለም በጣም ብዙ ቦታ አላት፣ ብዙ መኖሪያ አላት። በርባንን ፈለጉት። ቢፈታ እኮ ይጨርሳቸዋል፣ ይገላቸዋል። ግን በርባንን ፍተው አሉት። ያዳናቸውን፣ የፈወሳቸውን፣ ያበላቸውን፣ ያጠጣቸውን ግን እሰረው፣ ግረፈው፣ ስቀለው አሉት። ጲላጦስ ከአቅሙ በላይ ሆነ። ህዝቡ ይጮሃል። አይ ከዚህ በኋላ ከቆየው ለንግስናዬ ያሰራራው። ምክንያቱም የመጡበት አመጣጥ በጣም ከባድ ነው። ወንበሩን የሚነቀንቅ ነው። ንግስናውን የሚያጠፋ ነው አመጣጣቸው። ምንም እንደማይመልሳቸው አወቀ። ወታደርም ቢያሰልፍ አይመለሱም። እነዚህ ሰዎች ቆርጠው ነው የመጡት። የቆረጡት መቼ ነው? ሮብ ነው የቆረጡት። እናሰቅለዋለን ብለው ተወራርዷል። እሺ ያለና በርባንን ፈታላችሁ። የመጨረሻ ነገር ነገራቸው። ገርፌ ልልቀቀው አላቸው። በፍጹም ስቀለው አሉት። እሺ አያገባኝም፣ አይመለከተኝም፣ ውሃ አምጡልኛልና እጁን ታጠበ። እኔ ከዚህ ሰው ደም ንጹህ ነኝ፣ ይሄ ሰው በሚደርስበት ማንኛውም ነገር እኔ አልጠየቅም አለ። እጁን ሲታጠብ ችግር የለውም፣ ደሙ በእኛና በልጆቻችን ላይ ይሁን ብለው ፈረዱ። በእኛና በልጆቻችን ላይ ይሁን ደሙ፣ ችግር የለም አሉ። እሺ አለና የገዛ ፍቃዳቸው አሳልፎ ሰጣቸው። የጽፈት ደብዳቤ ጻፈላቸውና ሰጣቸው። የሞት ደብዳቤ ይኸው ብሎ እንደኔ ፍቃድ ሳይሆን እንደናንተ ፍቃድ እኔ ከደሙ ንጹህ ነኝ ይኸው ብሎ አሳልፎ ሰጣቸው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የጌታ ስቃይ፣ የጌታ መከራ በጥቂት ደቂቃ አውርተን ምንጨርሰው አይደለም። በጥቂት ሰዓት፣ በጥቂት ጊዜ፣ በጥቂት ቀን፣ በጥቂት ዓመት ተነጋግረን መከራውን ስቃዩን አንጨርስም። ለምን? በጣም ጥልቅና ሰፊ ነው። በየቀኑ ብንማረው
በየሳምንቱ በየወሩ በየዓመቱ ብናየው አይበቃም። መጻሕፍት ሁሉ ተጽፈው መጻሕፍት ሁሉ ተነበው አይበቃም የጌታ መከራ። ለምን? የከፈለው ስለኔና ስለናንተ ነው። ስለኛ ነው ዋጋ የከፈለው። ንጹሕ አምላክ፣ ቅዱስ አምላክ፣ ብሩክ አምላክ፣ ፈዋሽ አምላክ፣ አዳኝ አምላክ፣ ፈጣሪ ክርስቶስ ዋጋ እየከፈለ ያለው በዕለተ ዓርብ ስለኔና ስለናንተ ነው። ትንቢተ ኢሳይያስ ቁጥር 4 ምዕራፍ 53 ቁጥር 4 ጀምሮ እንደዚህ ይላል። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ ስለኛም ታመመ፣ እኛም እንደታመመ እንደተገረፈም ቆጠርነው። እሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ። የሰላማችን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛም ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። ጌታ ለሞት ተላልፎ ተሰጠ። ሊቃነ ካህናቱ እንደያዙት በቀጥታ የሰጡት ለወታደሮች ነው። ወታደሮቹ የሮም ወታደሮች ናቸው። ሃይማኖት የላቸውም። አምላካቸው ቄሳር ነው። ሰው ላይ ግፍ ለመስራት ምንም የሚጨንቃቸው ነገር የለም። ምንም የሚገዳቸው ነገር የለም። ለምን? ቄሳር ግደሉ ብሏቸዋል። የማይታዘዘውን ግደሉ፣ የተፈረደበትን ገርፋችሁ ስቀሉ፣ እንደፈለጋችሁ አድርጉ ብሏቸዋል። ጨካኞች ናቸው የሮም ወታደሮች። አይሁዳውያን ሲጨመሩ አሱ የአይሁዳውያን ጭፍሮች ሲጨመሩ አሱ ያ የጲላጦስ ግቢ በሺህ የሚቆጠር ወታደር አለ። ሰልፈኛ ወታደር፣ ጎራዴ ያለው፣ በፈረስ የሚሄድ በደንብ የታጠቀ ወታደር ነው ያለው። እስራኤልን አንቀጥቅጦ የገዛ ወታደር ነው ያለው ጲላጦስ። ያ ሁሉ ወታደር ተሰለፈ። ጌታ ከግንድ ጋር ታሰረ። የሐናና የቀያፋ አደባባይ በጣም ትልቅ አደባባይ፣ ሰፊ አደባባይ ነው። እዛ አደባባይ ላይ ጌታ ታስሮ ግንድ ላይ ጀርባውን አዘጋጅተው አስቀመጡት። ጀርባውን በግ ይታረድ ሲል እግሩና እጁ ታስሮ አንገቱ ተቆልምሞ እንደሚዘጋጅ እነሱም ለመግረፍ ጌታን ጀርባውን አዘጋጁት። እጅና እግሩን አሰሩት። የእግዚአብሔር በግ ነዋ። ዝም አለ። ከዛ ደንበኛ መግረፊያ፣ የብረት መግረፊያ አዘጋጁ። መግረፊያቸው የጎማ አይደለም፣ የገመድ አይደለም፣ የእንጨት አይደለም። ጫፉ ጎማ ነው፣ እጁ መያዣው ጎማ ነው መግረፊያቸው። ከዛ በኋላ ያለው ቀጭን ብረትና ጫፉ ላይ ደግሞ የብረት ሹል አለው ጫፉ። አንድ ሰው ሲገረፍ በዛ ጀርባው ላይ ሲቀመጥ የጀርባውን ስጋ ይዞ ነው የሚያነሳው። ሹሉ ነው የሚገባው። ያንን አዘጋጁና ያ ሁሉ ጭፍራ፣ ያ ሁሉ ወታደር እጁ እስኪዝግ ድረስ፣ ያ ሁሉ ወታደር እስኪደክመው ድረስ እየተቀያየሩ ጅራፉን ይዘው ጀርባውን ተለተሉት። ገረፉት አይደለም፣ ተለተሉት። አንድ ሲገርፉት ያ የገረፉበት መግረፊያ ጀርባው ላይ ሲያርፍ የሚሰማው ጮት ከስጋው አልፎ አጥንቱን ነው ሚነካው። አጥንቱን ይነካውና ስጋውን በሙሉ ይዞ ይነሳል። ስጋው ይቦጨቃል። የኔና የናንተ ሰውነት በጽድቅ እንዲመላለስ እሱ ጀርባው ተገረፈ። እሱ ሰውነቱ ተተለተለ። እኔና እናንተን የፈጠረን፣ እናንተን ካለ መኖር ወደ መኖር ያመጣን፣ እኔና እናንተ ወደ መንግስቱ እንድንገባ እሱ ጀርባው ተገረፈ፣ ጀርባው ተተለተለ፣ ደሙ ፈሰሰ። ደሙ የሐናና የቀያፋን አደባባይ ሞላው። የኔና የናንተ ጌታ ተገረፈ እኮ አይደለም፣
ተተለተለ። አጥንቱ እስኪታይ ድረስ ስጋው እስኪያልቅ ድረስ ገረፉት፣ ተለተሉት። ጀርባው አልቀራቸው፣ እግሩ አልቀራቸው፣ ታፋ አልቀራቸው፣ ሆዱ አልቀራቸው። ያው ሁሉ ግርፋት ሲወርድበት ጌታ በዝምታ እያለ ተቀበላቸው። ጸጥ፣ ህመሙን ዋጥ። እንደምናወው ቀላል እኮ አይደለም፣ እንደምንሰማው ቀላል አይደለም። እኛ እቺ መቁጠሪያ ይዘን አንዴ እኮ ጀርባችንን ስንመታ የሚሰማንን ስሜት እኮ እናውቀዋለን። ድጋሚ ለመምታት አንፈልግም ራሳችንን። እርሱ ግን በዛ ሁሉ ወታደር የብረት ጅራፍ ተገረፈ፣ ተተለተለ። እንደ በግ ነው የተተለተለው። በግ ቆዳው እንደሚገፈፍ ስጋውን ከአጥንቱ ነው የገፈፉት። ስጋው እንደ ዳቦ መሬት ላይ ወደቀ፣ እንደ ዳቦ ፍርፋሪ በየቦታው። ደሙ እንደ ክረምት ወንዝ ፈሰሰ። ይሄ ፍቅር ግን ገብቶናል ወገኖቼ። ይሄ መከራ ገብቶናል። ይሄ ስቃይ ገብቶናል። እንደ አገልጋይ ገብቶናል፣ እንደ ቄስ ገብቶናል፣ እንደ መነኩሴ ገብቶናል፣ እንደ ዲያቆን ገብቶናል፣ እንደ ምዕመን ገብቶናል። ስጋና ደምን አንበላም አንጠጣም ብለን እኛ አንደበታችንን ከእርሱ አርቀናል። እርሱ ግን ስጋውን ቆርሶ ግን ደሙን አፍስሶልናል። ቀላል አንድ ሁለት ግርፋት እኮ አይደለም፣ 6666 ግርፋት። ሰው እጃቸው ክንዳቸው እስኪዝል ድረስ ነው የገረፉት። ያ የሐናና የቀያፋ አደባባይ በጌታችን በኢየሱስ ክርስቶስ ደም ታጠበ። ደም በደም ሆነ። እዛ አካባቢ ደም በደም። አሁን ጌታን በምን መልክ እንገልጿለን? በምን ውበት እንገልጿለን? መልክና ውበቱ እኮ ነው የጠፋው። የሰውነቱ ውበት፣ የፊቱ ውበት ነው የጠፋው። የእሾህ አክሊል ጎነጎኑና አንተ የአይሁድ ንጉሥ ነህ ብለው ራሱ ላይ አድርገው በዘንግ መቱት። በዘንግ አልገባ ብሏቸው እሾውን አመጡና ጎንጉነው ራሱ ላይ አስቀመጡት። በደንብ እንዲገባ እሾው ወደ ውስጥ እንዲገባ ስለፈለጉ፣ በደንብ እንዲያመው ስለፈለጉ በዱላ እሾውን መቱት። ሲመቱት ራሱን ሲቀጠቅጥ እሾው ወደ ውስጥ ገባ፣ እስከ ልቡ ድረስ ነው የዘለቀው። እንዲህ አይነት ዋጋ የከፈለልን አምላክ ነው ያለን ወገኖቼ። ዋጋ ተከፍሎልናል። እርሱ ቆስሎ ነው እኛ የተፈወስነው። በእርሱ ቁስል ነው እኛ የተፈወስነው። ስግደት እኮ ሲያንሰው ነው። ስግደት ሲያንሰው ነው ለጌታ። ራሳችንን መስጠት ሲያንሰው ነው ለዚህ አምላክ። እርሱ ብቻ እኮ አልቀራቸውም። እርጥብ እንጨት አመጡ። በደንብ ውሃ የጠጣ የክረምት ውሃ የጠጣ እርጥብ እንጨት አመጡ። ደረቅ እንጨት ቀላል ነው፣ ሲይዙት አይከብድም። እርጥብ እንጨት ግን ይይዙት አይደለም፣ ይሸከሙት አይደለም፣ ያነሱት እጅግ ከባድ ነው። ያልተላገ እርጥብ የሆነ እንጨት አመጡና በዛ በቆሰረው አጥንቱ ብቻ በቀረው ጀርባው ላይ አስቀመጡት። ይህን እንጨት ይህን መስቀልን ተሸክመ ሂዳሉት። ለመስቀሉ እንኳን አራሩ። መስቀሉን እኮ በአህያ በፈረስ ላይ ወይም በጋሪ አድርገው እኮ መውሰድ ይችላል ወደ ቀራንዮ፣ ግን አራሩለት፣ አላዘኑለትም። የሰው ልጅ ምን ያህል ክፉ ነው! የሰው ልጅ ምን ያህል ጨካኝ ነው! የኛ ክፋት የኛ በደል ምን ያህል ጥልቅ እንደሆነ የሚያሳይ ነው። ያልተላገ እንጨት ማለት እላዩ ላይ እንግዲህ ሚኮሰኮስ ነገር አለ። እስኪ አስቡት፣ ቁስሉ ላይ ነው ቁስሉ ላይ ነው የተቀመጠው። አሁን እናንተ ቁስል ቢቆስልባችሁ፣ ቁስል ከወጣብን
እንደው አንድ ጨው አምጥተን ቁስላችን ላይ ብናደርግ ምን ያህል ነው የሚመዘምዘን? ምን ያህል ነው ምንጮ? ቁስሉ ላይ ያው ሊያልተላገ እላዩ ላይ እኮ ልጥ አለ። ልጡ ላይ ደግሞ እሾዎች አሉ። እርጥብ ነው። እሱን እላዩ ላይ አሸከሙትና ሂድ አሉት። መለኮት ከስጋ ጋር ፍጹም ስለተዋሃደ በአምላክነቱ ችሎ ከዛ ተነሳ። ማንም አይነሳም እኮ ማንም። ከዛ ቦታ ደሙ እኮ ፈሷል። ደሙ ፈሷል። ግዛ ስጋው እኮ ተቆርሷል። ማን ይነሳ ነበር? ሬሳው ነው ማንም የሚነሳው። ሬሳው አጥንቱ ነው የሚሰበሰበው። ጌታ ግን ተነሳ። ለምን? መሞት ያለበት እዚህ ሳይሆን ቀራንዮ ነው። መድኃኔዓለም ተነሳ። ኢየሱስ ተነሳ። የኔና የናንተ ኃጢአት፣ የኔና የናንተ በደል፣ የኔና የናንተን እርግማን በሙሉ አባቱ አብ በሱ ላይ የጫነው። እኔና እናንተ ኃጢአታችን፣ የኔና የናንተ በደላችን፣ የኔና የናንተ እርግማናችን በሙሉ ተሰብስቦ እሱ ትከሻ ላይ እሱ ሰውነት ላይ የተቀመጠው። እሱ ሰውነት ላይ ጻድቅ ነው፣ ንጹህ ነው፣ ቅዱስ ነው፣ ብሩክ ነው። የኔና የናንተን ቆሻሻ ግን ተሸከመ። የኔና የናንተ ኃጢአት ተሸከመ። የኔና የናንተን ስድብ ተሸከመ። የኔና የናንተን እርግማን ተሸከመና መስቀሉን ተሸክሞ ጉዞ ጀመረ። ከጲላጦስ እስከ ቀራንዮ ምንም አቅም የለውም። ተደብድቧል፣ ተገርፏል፣ ደሙ ፈሷል። ሲራመድ ደሙ እየተንጠባጠበ ነው የሚራመደው። ከጌታ እርምጃ ኋላ ያለው በሙሉ ደም ነው። ስጋው እየተቆረሰ እንደ እንጀራ ፍርፋሪ ነው የሚሄደው። ያን ተሸክሞ መሄድ አቅቶት ሲወድቅ ምን ቆርጦ ነው የምትወድቀው እያሉ በወደቀበት ይመቱት ነበር። ተነሳ ተሸከም እያሉ ድጋሚ እየተነሳ መስቀሉን እየተሸከመ ጉዞ ያደርግ ነበር። ድጋሚ ይወድቅ ነበር። ድጋሚ ሲወድቅ አስቡት። አዋራ አለ፣ ደሙ አለ። አዋራው ላይ ሲሆን አዋራውን ይዞ ነው ጌታ የሚነሳው። ማን እንደሆነ ራሱ እኮ አታውቁትም። ማን እንደሆነ የቀሬና ሰው ስምዖን የሚባል ከዱር ከጫካ ሲመለስ አግኝተው ኢየሱስ መስቀል መሸከም አቅቶታልና አንተ ያዝለታል። ጌታ መስቀሉን ትቶ ራሱን ችሎ መጓዝ አቃተው። እናቱ ድንግል ማርያም ከተያዘበት ከዛ ከሐሙስ ምሽት ጀምሮ ዓርብ በዛና በቀያፋ አደባባይ ሲሰደብ ሲገረፍ ያ ሁሉ መከራ ሲቀበር እያየሽ ከምሽት ጀምሮ ማልቀስ የጀመረችው። ከምሽት ከሐሙስ ምሽት ጌታ በየመንገዱ ሲሄድ የኢየሩሳሌም ሴቶች ልጄ እኔን ልገረፍልህ፣ እኔን ልሰቃይልህ፣ የኔ ደም ይፍሰስ እያሉ ሲያለቅሱ እናንተ የኢየሩሳሌም ሴቶች ሆይ ስለ ራሳችሁ አልቅሱ እያለ ያጽናናቸዋል። እሱ ታሞ ሌላውን ያጽናናል። እነሱ እንዲህ ካለቀሱ እናቱ ድንግል ማርያም ከኋላ ዮሐንስ አቅፏት እንዳትወድቅ ምን ያን ያለቀሰችው ድንግል ማርያም ልጄ ሆይ ያለች። ልጄ ሆይ ደበደቡ፣ ልጄ ሆይ ደምን አፈሰሱ፣ ልጄ ሆይ ብቸኛ ልጄ በድንግልና በ15 ዓመቴ የወለድኩ ብዙ ስቃይ ያየውብህ የተሰደብኩብህ በመከራ ያሳደግኩ ልጄ ምን አጥፍተህ ገረፉ? ምን አጥፍተህ ይህን ሁሉ ዋጋ ትከፍላለህ? ብላ ከኋላውና ታለቅስ ነበር። ከኋላውና እያለቀሰች ትከተለው ነበር። እኔና እናንተ ነበርን እኮ ይህንን መከራ መቀበል የነበረብን። አዳም ነበር ይህንን ስቃይ መቀበል የነበረበት። ግን በፍጹም አለ እግዚአብሔር እኔ እገባለሁ፣ እኔ መከራ እቀበልልሃለሁ። አዳም በበደረ ጌታ ሞተ።
እኛ ኃጢአት በሰራን እርሱ ተሰደበ፣ እርሱ ተገረፈ። ኢሳይያስ ምን ይላል? በ7 ቁጥር 7 ላይ 53:7 እርሱ ግን በመከራው ጊዜ አፉን አልከፈተም፣ እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና። ልደቱን ማን ይናገራል? ስለ ሕዝቡ ኃጢአት ለሞት ደረሰ። ክፉዎችንም ስለ መቃብሩ ባለጸጎችንም ስለ ሞቱ እሰጣለሁ። ኃጢአትን አላደረገምና ከአፉ ሐሰት አልተገኘበትም። እርሱ ንጹሕ ነው፣ እርሱ ቅዱስ ነው፣ እርሱ ብሩክ ነው። ግን ስለ ኃጢአታችን ለሞት ተላልፎ ተሰጠ። መከራ ተቀበረ። መከራ ተቀብሮ እስከ ቀራንዮ ደረሰ። ቀራንዮ ሲደርስ ስድባቸው በተግባር የተገለጠ ስለሆነ ከሁለት ወንበዴዎች መካከል ተሰቀለ። ሁለት ወንበዴዎች እኮ ዘራፊዎች ናቸው፣ ገዳዮች ናቸው። በኢየሩሳሌም የታወቁ፣ በእስራኤል የታወቁ ሙልጭ ያሉ መሰቀል የሚገባቸው እነሱም በመሰቀላቸው ትክክል ነው፣ ፍርዱ ትክክል ነው የተቀበሉ ናቸው። በእነዚህ መካከል በእነዚህ ሁለት ወንበዴዎች ንጹሕ ጌታ ተሰቀለ። ተሰቀለ ሲባል በገመድ አይደለም የተሰቀለ ወገኖቼ። 5 ትልልቅ ምስማር 5 ሳዶል፣ አራዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ 5 ችንካሮች ሚስማሮች ናቸው። የብረት ሚስማሮች ናቸው። ወፍራሞች ናቸው። እጁን መቱት፣ አስተኝተው እጁን መቱት፣ እግሩን መቱት፣ ልቡን መቱት፣ ደረቱን መቱት። 5 ሚስማር ነው የቀረቀሩበት። እንዳይወርድ እኮ ነው፣ እንዳይወርድ ጥቅም አድርገው እስኪ ልቡ ጋር ደረቱ ላይ እጁን እግሩን ቸነከሩበት። ከቀኑ 6 ሰዓት ላይ ቀትር ፀሐዩ ድብን ባለበት ሰዓት በቀራንዮ አደባባይ መድኃኔዓለም ኢየሱስ ክርስቶስ የኔና የናንተ ጌታ፣ የኔና የናንተ ንጉሥ፣ የኔና የናንተ ፈጣሪ፣ የሰማይና የምድር የዓለማት ሁሉ ጌታ፣ እሱ ደግ፣ እሱ ገዢ፣ እርሱ ንጹሕ፣ እርሱ ብሩክ የኔና የናንተን ኃጢአት፣ የኔና የናንተን በደል፣ የኔና የናንተን ሞት፣ የኔና የናንተን እርግማን ተሸክሞ ሞታችን ውስጥ ገብቶ እኔና እናንተ እንዳንሞት በዘላለም በሕይወት በመንግሥተ ሰማያት እንድንኖር በጽድቅ እንድንኖር በቅድስና እንድንኖር ከባሕርይ አባቱ ጋር ያስታርቀን መካከለኛ ሆኖ አስታራቂ ሆኖ በመስቀል ላይ ተሰቀለ። መድኃኔዓለም ተሰቀለ። መድኃኔዓለም መጋቢት 27 ተሰቀለ። የኔና የናንተ ጌታ ምንም ቃላት የማይገልጹት፣ ምንም አይነት ቃላት የማይገልጹት፣ ምንም አይነት ንግግር የማይገልጹት፣ ምንም አይነት አንደበት የማይገልጸው ሕመም፣ ስቃይ ተሸክሞ የሁሉንም ኃጢአት ከአዳም ጀምሮ እስከ ዓለም ፍጻሜ በእርሱ የሚያምኑትን የዓለምን ሁሉ ኃጢአት ተሸክሞ የአዳምን እርግማን ተሸክሞ ስድባችንን ተሸክሞ ውርደታችንን ተሸክሞ ስቃያችንን ተሸክሞ እርሱ ተሰቀለ። ከአብ ጋር ያስታርቀን ዘንድ ከራሱ ጋር ያስታርቀን ዘንድ ራሱ ይታረቀን ዘንድ ከመንፈስ ቅዱስ ጋር ያስታርቀን ዘንድ እሱ ተሰቀለ። እኔና እናንተ የሰው ልጅ ሁሉ ከአብ ጋር የታረቀው በክርስቶስ ደም። አብ ልጄ ሆይ ሞተላችኋልና ይቅር ብያችኋለሁ ብሎ እኛን እጃችን የያዘው አብ በክርስቶስ መስቀል ነው። በክርስቶስ ደም ነው እኛ የታረቅነው። በክርስቶስ ደም ነው የዳንነው። በክርስቶስ ደም ነው ነፃ የወጣ ነው። በክርስቶስ ደም ነው የነጻ ነው። በግራ ያለው ወንበዴ አንተ እውነት ክርስቶስ ከሆንክ ራስን ማድን እኛንም ማድን ብሎ ዘበተበት። ከስር ያሉት ልብሱን ገፎ ስለነበር በልብሱ ላይ ቁማር ተጣጣሉ፣ ቁማር ተጫወቱ። በመስቀሉ ስር በቀኙ ያለው ዓይኑ ተከፈተ፣ ተአምራት ተደረገ። 6 ሰዓት ሲሰቀል ጌታ የአምላካችንን ራቁት አናሳይም ብለው ፀሐይ ጨለመች፣ ጨረቃ ደም ለበሰች፣
ከዋክብት ተረገፉ፣ ቀኑ ወደ ሌሊት ተለወጠ። የሰው ልጅ ግን አምላኩን ጌታውን ራቁቱን ሰቀለው፣ ለዓለም አሳየው። ራቁቱን ማለት ምንም ልብስ የለውም፣ ምንም ልብስ የለውም። እኛ ጽድቅ እንለብስ ዘንድ እሱ ራቁቱን ተሰቀለ። ጎኑም በጦር ወጉት፣ አልሞት አላቸዋ። ትንሽ ሰዓት መታገስ አቃታቸው። ጎኑም በጦር ወጉት፣ ከጎኑ ውሃና ደም ፈሰሰ። በቀኙ ያለው ይሄ ሁሉ መቃብራት ተከፈቱ፣ ሰማያት ጨለሙ፣ ከዋክብት ተረገፉ፣ የቤተ መቅደስ መጋረጃ ተቀደደ፣ መሬት ተንቀጠቀጠች። ይህንን ሲያይ እውነት ይሄ እኮ የእግዚአብሔር ልጅ ነው አለና ተዘከረነ እግዚኦ በውስተ መንግሥትከ፣ ጌታ ወይ በመንግሥት በመጣ ጊዜ አስበኝ ብሎ አለው። ጌታ አንተ ሰው እውነት ዛሬ ከኔ ጋር በገነት ትኖራለህ። ጌታ ያው ሁሉ ያደረጉበትን ሰዎች አምላክ ወይ የሚያደርጉትን አያውቁምና ይቅር በላቸዋል። 9 ሰዓት ሊሆን ሲል እናቱ ድንግል ማርያም የፈረደባት አንድ ወላ የምትሰቃይ፣ አንድ ወላ የተሰቃየች፣ አንድ ወላ መከራየች፣ በአንድ ልጇ የተሰደበች፣ በአንድ ልጇ የተገረፈች፣ በአንድ ልጇ የተሰደደች፣ በአንድ ልጇ ያ ሁሉ መከራ ያ ሁሉ ስቃይ የደረሰባት ደግሞ ዛውን ልጇ በመስቀል ላይ ተንጠልጥሎ ስታይ፣ አንጠልጥለው ስታይ መስቀሉ ስር ሆና እንባን እያፈሰሰች ልጄ ሆይ አንድ ልጄ ሆይ መተኪያ የሌለ ልጄ ሆይ ብላቴና እያለሁ በ15 ዓመት የወለድኩ ልጄ ሆይ ሰቀሉ፣ ደምን አፈሰሱ፣ ስጋን ቆረሱ፣ ይኸው ገደሉ። እኔ ማን አለኝ? የት ይሆን መግቢያዬ? የት ይሆን መግቢያዬ? የት ይሆን መቀመጬ? መኩሪያዬ አንተ ነህ። ብከበር በአንተ ነው፣ ብመሰገን በአንተ ነው፣ ብኖር በአንተ ነው፣ ቢያምርብኝ በአንተ ነው፣ ብለብስ በአንተ ነው፣ ብደምቅ በአንተ ነው። ማንም የለኝ። ይኸው አንተ እየሞትክብኝ ነው። አንተን ሰቀሉብኝ፣ አንተን ገረፉብኝ። ይኸው ወንበዴ ነህ ብለው በርግማን መስቀል ላይ ሰቀሉ። ልጄ ሆይ ወዳጄ ሆይ ያገች በመስቀል ላይ ታለቅስ ነበር። ከመስቀሉ ስር ታለቅስ ነበር። በልቧ ሰይፍ አለፈ። ልቧ በሐዘን ከመሰበሩ የተነሳ እስከ ሞት ድረስ አዘነች። እኔና እናንተ እኮ ቁጭ ብለን ነው አሁን የጌታን መከራ እየሰማን ያለ ነው። እሷ ግን አጠገብ ሆና ታለቅስ ነበር፣ ትንከባለን ነበር። ዮሐንስ አጠገቡ አለ። እርሷን ያጽናና፣ ራሱን ያጽናና፣ ጌታን ይመልከት። ግራ የገባው ዮሐንስ አጠገቡ አለ። እርሷ ትጮኻለች። መግደላዊት ማርያም እዛ ከኋላ አለች። ማንንም የማያይበት ሰዓት ድንግል ማርያም ታለቅሳለች። ቀኑ ጨለማ ነው። ጌታ ተሰቅሏል። ተመልከቱ እስኪ፣ ደሙ እየፈሰሰ ነው ወደ ምድር። የለም እኮ አጥንቱ ነው ያለው። አጥንት ስጋው እኮ አልቋል። ተክትለውታል እኮ የቀረችዋን ስጋ ለምን ቀረ ብለው በሚስማር ቸንክረውበታል እኮ። ምን አደረገ? ምን አጠፋ ጌታ? ምን አጠፋ ኢየሱስ? እጁን ቸነከሩት። ባበላበት እጅ ስላበላቸው፣ ስላጠጣቸው፣ ስለፈወሳቸው ገብቶናል። ግን ወገኖች ገብቶናል የጌታ ሕማም ወይስ የኛ ሕማም ነው የሚሰማን? ገብቶናል የጌታ ስቃይ ወይስ የኛ ስቃይ ነው የምናየው? እዚህ ጋር ቁጭ ብለን ስለያዘን ሕመም ስለያዘን አጋንንት ነው የምናስበው ወይስ የጌታን ሕመም ነው እያሰበን ያለ ነው? ስናስቀድስ ካህኑ አሐዱ ሲል፣ ተዘከረነ ሲል፣ ሀበነ ሲል፣ እግዚኦ ሲል ያን የጌታ ስቃይ የቀራንዮውን ስቃይ የቀራንዮውን ጌታ እያሰብን መድኃኒዓለምን እያሰብን ነው የምናስቀድሰው ወይስ ሞባይላችን ነው የምንጎረጉረው? ወይስ እየሳቅን ነው ቅዳሴ ላይ? አረ ይቅር ይበለን። መስገባን የክርስቶስ ፍቅር
መስገባት ስጋና ደሙ ቀራንዮ ላይ የፈሰሰው ደም ቀራንዮ ላይ የተቆረሰው ስጋ እኮ ሲወጣ ሲወርድ እኮ እኛ ረግጠን የምንወጣ እኮ ነን። አንበላም አንጠጣም ብለን መስገባን የኢየሱስ ክርስቶስ ፍቅር ወገኖቼ አንጸልይም ብለን የምንታገለው እኮ ስላልገባን ነው። አንሰግድም ብለን የምንታገለው እኮ ስላልገባን ነው። ኢየሱስ ሲባል የጴንጤ የሚመስለን እኮ ስላልገባን ነው። ዘወትር ስንጸልይ እንዲህ እያሰብን እስኪ እንጸልይ። እኛ የከፈለልን ዋጋ እስኪ እያሰብን እንጸልይ። እስኪ ስንሰግድ እያሰብን እስኪ እንስገድ። በመቁጠሪያ ስንገርፍ እስኪ ግርፋቱን እያሰብን እስኪ እናግ። እንዲህ አለ እኮ ኢሳይያስ ነፍሱን ለሞት አሳልፎ ሰጥቷል፣ ከአመፀኞችም ጋር ተቆጥሯል። መጨረሻ ላይ እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአታቸውም ተሰጠ ለሞት። አባቱ ሙት አለው፣ እነሱ ሙት። በማንም ደም እኔ ይቅር አልላችሁም ማለት በማንም ደም አዳም ንስሐ ቢገባ፣ አብርሃም ልጁን ቢሰዋ፣ ዳዊት ቢያነባ ንስሐ ቢገባ፣ ነቢያት ሱባኤ ቢገቡ ይቅር አልላችሁም። የአዳምን ኃጢአት እርግማን በደል ይቅር አልልም። ይቅር ምለው አንተ ስትሞትላቸው ነው አለ። እሞትላቸዋለሁ አለ ጌታ፣ እሞትላቸዋለሁ። ሞታችን ወሰደ። በእኔ የሚያምን የዘላለም ሕይወት አለው ያለው እኮ በእርሱ አምነን መንግሥተ ሰማያት የምንገባው እኮ ሁለተኛው ሞት ሲኦል የማናየው እኮ እርሱ ስለሞተልን ነው። የሲኦልን ሞት ሞተልን፣ የእርግማንን ሞት ሞተልን፣ የኃጢአታችንን ሞት ሞተልን። እኔና እናንተ ተሳድበን እኔና እናንተ ክፉ ነገር ሰርተን ዝሙት ሰርተን ኃጢአት ሰርተን የሚፈረድብንን ፍርድ እርሱ ወሰደው። ሙልጭ አድርጎ ነው የወሰደልን። እርሱ ወስዶ ነው የሞተልን። 9 ሰዓት ላይ ልክ ነፍሱ ከመውጣቱ በፊት ዮሐንስን እንዲያለው እነኋት እናት አለው። አንተ ታማኝ ሆነ። አንደኛው ክዶም እዛው ሞቷል። ስንት ቀርቷል? 11 ቀርቷል። ከ11 አንደኛው ነው ያለው። 10 የሉም፣ ጥፍት ብለዋል፣ ጠፍተዋል። ግማሹ የሆነ ቤት ተደብቋል፣ ግማሹ ከተማውን ኢየሩሳሌም ለቆ ጠፍቷል። ዮሐንስ ሆይ ፍቅርን በተግባር አይቼዋለሁ። በመከራ በጨለማ ጊዜ እስከ መስቀል ድረስ ተከትለኸኛልና የምወዳት እናቴ እንካ አለው። ጌታችን ኢየሱስ ክርስቶስ ድንግል ማርያም እጅግ በጣም ነው የሚወዳት። በጣም አላደርገውም የሚለውን ነገር ራሱ አድርግ ካለችው እናቴ ወይ አንቺ ስር አደርጋለሁ የሚያደርግ ነው። እሷ ካለችው ምንም ያደርጋል። አትሙት አላለችም፣ እንደሚሞት ያውቃል። አትሰቀል አላለችም፣ እንደሚሰቀል ያውቃል። ግን ህመሙን ማየት ነው ያቃታት። እውነታውን እኮ እያወቃችሁ እውነቱን መቀበል ግን በጣም ይከብዳችኋል። በዚህ ሁኔታ መከራ እንደሚቀበል አላየችም። በዚህ ሁኔታ ግፍ ይፈጸምበታል ብላ አልጠበቀችም። ስለሚወዳት እናቴ ወይ እነሆ ልጅሽ አላት። እኛ እስከ መስቀሉ ድረስ ስለምንከተለው ነው ድንግል ማርያምን ስጦታ አድርጎ ጌታ የሚሰጠን። ዝም ብላ ለማንም አትሰጥም ድንግል ማርያም። እስከ መስቀል ድረስ ለተከተለ ለእውነተኛ ክርስቲያን ነው ድንግል ማርያም እናት ተደርጋ የምትሰጠው። ዮሐንስ እሷን ይዞ ጌታ የመጨረሻ እስትንፋሱን ተነፈሰና ተፈጸመ ብሎ ሞተ በስጋ ጌታ ሞተ። ክርስቶስ ሞተ። ኢየሱስ ሞተ። መድኃኔዓለም ሞተ። አማኑኤል ሞተ። የእግዚአብሔር በግ ሞተ። የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ በመስቀል ላይ ሞተ። በሌላ ነገር አልሞተም እኮ በመስቀል ላይ ነው የሞተው። የተረገመ በብሉይ ኪዳን በመስቀል ላይ የሚሰቀለው እርግማኑን ወደ ሕይወት ለወጠው። እሱ ሞተልን። መድኃኔዓለም ሞተልን። ክብር ለመድኃኔዓለም ይሁን። ክብር ለኢየሱስ ይሁን። ክብር ለክርስቶስ ይሁን። ክብር ለአማኑኤል ይሁን። ለሞተልን ጌታ፣ ለተገረፈልን ጌታ፣ ደሙን ላፈሰሰልን ጌታ፣ ስጋውን ለቆረሰልን ጌታ። ከዚህ ጌታ ወዴት እንሄዳለን ወገኖቼ? የት መሄጃ አለ? አባቶቻችን እናቶቻችን ወደ ጠቋር ሄዱ፣ ወደ አዳን ሞቴ ወደ ሰንጋላ ሄዱ።
ሞትን ተከናነቡ። ሁለተኛው ሞት እርግማን አገኛቸው፣ ኃጢአት አገኛቸው፣ የዘላለም ሲኦል አገኛቸው። እኔና እናንተ ግን መድኃኒዓለም ይሻረና ብለን ወደ መድኃኒዓለም መተናል። ኢየሱስ ክርስቶስ ይሻረና ብለን በእርሱ አምነና ተጠምቀናል። ከእርሱ ጋር ነውና ለምን በእርሱ የሚያምን የዘላለም ሕይወት አለው። የዘላለም ሕይወት እንድናገኝ ነው እኮ የምንከተለው። በዚህ ዓለም ስንከተለው መስቀላችን ተሸክመን ነው የምንከተለው። በመከራ ነው የምንከተለው። ክርስትና የመከራ ሕይወት ነው። ክርስትና እስከ ቀራንዮ የመሄጃ መንገድ ነው። ክርስትና በዚህ ዓለም መንደላቀቂያ አይደለም። ክርስትና የመከራ ሕይወት ነው። ስድብ አለው ክርስትና። በማገልገላችን እንሰደባለን፣ እንገረፋለን፣ እንወገዛለን። ክርስቲያን በመሆናችን በአሕዛብ እንጠላለን። ግን እርሱ ጌታ ስለኔ በሚደርስባችሁ ልዩ ልዩ መከራ፣ ስድብ፣ ልዩ ልዩ ስቃይ፣ ሞት ደስ ይበላችሁ፣ በሰማይ ዋጋችሁ ታላቅ ነው፣ አይዟችሁ፣ እኔ ዓለምን አሸንፌአለሁ፣ እስከ ዓለም ፍጻሜ እስከ ሕይወታችሁ ፍጻሜ ከእናንተ ጋር ነኝ ያለ ጌታ ነው። 9 ሰዓት ሞተ። እኔ እናንተ በዘላለም በሕይወት እንኖር ዘንድ እሱ ሞተልን። ሞታችንን ወስዶ ነው የሞተልን። የትኛው ሞታችንን? የሲኦል ሞታችን። ሁለተኛው ሞታችን የሥጋ ሞታችን አይገም። እሱም እኮ በሥጋ ሞቷል። 9 ሰዓት ላይ በሥጋ ሞተ ጌታ። ነፍሱን ከቅድስ ሥጋው ክብርት ነፍሱን ለየ፣ ሞተ። አዳምና ልጆቹን ከሲኦል አወጣቸው። ከፊያታዊ ዜማ ጋር ወደ ገነት አስገባቸው። ሞት ሆኖ ገነት የተከፈተው። ሲሞት ገነት ተከፈተ። አዳም ዕፀ በለስ ሲበላ ገነት ተዘጋ። ክርስቶስ ሲሞት ገነት ተከፈተ። ክርስቶስ ሞተ። 11 ሰዓት ሲሆን የማታ ተማሪ የእስራኤል መምህር የሆነ ሀብታምና ባለስልጣን የሆነ ኒቆዲሞስ በቀን በ11 ሰዓት ወደ ጲላጦስ መጣ። ከማን ጋር? ከዮሴፍ ጋር። የአርማትያው ዮሴፍ ጋር መጥቶ ከጓደኛው ነው። ዮሴፍ አዲስ መቃብር ገዝቷል። ጲላጦስ ሆይ የኢየሱስን ሥጋ ወስጄ ሰንበት ሳይገባ ልቅበረው አለው። ጲላጦስ ውሰደው፣ ችግር የለም ማለት ቅበረው አለው። ሄደና አዲስ ጨርቅ ገዝተው፣ አዲስ በፍታ የተልባ እግር ገዝተው ጨርቅ ይዘው ጌታን ከመስቀል ላይ አውርደው ገንዘው ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድረ ቅድሳተ ስብሐቲከ እያሉ ገንዘው በአዲስ መቃብር ቀበሩት። ድንጋዩ ተንከባለለ። ከቅዳሜ ከአርብ ማታ ጀምሮ የጌታ ሥጋ በመቃብር ውስጥ በከርሰ መቃብር ውስጥ አደረ። አርብ ሌሊት ቅዳሜ ዋለ። ቅዳሜ የሰሙነ ሕማማት ቅዳሜ፣ ቀዳም ስዑር፣ መልካሚቷ ቅዳሜ፣ ለምለሚቷ ቅዳሜ፣ ቅዱስ ቅዳሜ ትባላለች። 4 መጠራራት ባጭሩ ነገራችሁ። ቅዱስ ቅዳሜ፣ ለምለሚቷ ቅዳሜ፣ መልካሟ ቅዳሜ፣ ስዑር ቅዳሜ፣ የተሻረቿ ቅዳሜ። ለምን? ጌታ ስላደረባት በመቃብር የሚጾምባት ሰንበት የተሻረችባት ቀን ናት። ቀዳም ስዑር ትባላለች። ለምለሚቷ ቅዳሜ ትባላለች። አዳም ከሲኦል ወደ ገነት ስለተመለሰባት ቅዱስ ቅዳሜ ትባላለች። ቅዱስ የሆነው እግዚአብሔር በመቃብር ውስጥ ስለአረፈባት የተቀደሰቿ ቅዳሜ ትባላለች። ቅዳሜ ሌሊት ጌታ በተቀበረ በ3ኛው ቀን ሌሊት 1 ስንት ሰዓት ነው የሞተው? 9 ሰዓት። ከዛ ያወረዱ ስንት ሰዓት ነው? 11 ሰዓት የቀበሩት ማለት ነው። ሰንበት 12 ሰዓት ይገባል። ስለዚህ 1 በሉ ሌሊቱን። ከዛ ቅዳሜ 2 በሉ። ከዛ በኋላ ቅዳሜ ሌሊት ስንት? 3 አደገ። ቅዳሜ ሌሊት 6 ሰዓት ላይ መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል ሞትን ደምስሶ ሞትን ሰብሮ ሞትን አሸንፎ ሞትን አልፎ ከሙታን መካከል መድኃኒዓለም ኢየሱስ ክርስቶስ ተነሳ። ይህንን ግንቦት 2 ስለ ትንሣኤ እንማራለን።
ግን ሞተ ብቻ ሳይሆን የኛ አዋጃችን ተነሳ ነው። ምክንያቱም ሞቶ ተቀብሮ በዚህ የቀሩ ብዙ ሰዎች አሉ ያልተነሱ። ጌታ ግን ተነስቷል። ሰሙነ ሕማማትን ስናስብ እነዚህን ሁሉ ነው የምናስበው። እስከ ትንሣኤው ስናስብ ይህን ሁሉ ነው የምናስበው። ያስተማረን የመከረን የገሰጸን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይቆየን።